recently I've started looking into church history. I've been very, very conflicted. There's a clear distinction between what the early church thought and what most Protestants think now. Jesus was clear about having a unified church, but most Protestants are very subjective. What is that backed in? We've also rejected a lot of very important tradition. ልጁ የፕሮቴስታንት እምነት ተከታይ ነው። ሶ የቤተክርስቲያን ታሪክ አሁንም ቼክ ማድረግ ይጀምራል፣ ማንበብ ይጀምራል። ሶ ክሊርሊ ግልጽ በሆነ መንገድ ምን ያገኛል? የጥንቷ ቤተክርስቲያንና እሱ ያለበት የፕሮቴስታንት እምነት ፈጽሞ የተለያየ መሆኑን ይረዳል ማለት ነው። ሶ የቤተክርስቲያን ታሪክ ሲነሳ እንዲወራ የማይፈልጉ ብዙ ሰዎች አሉ እናውቃለን። ግን ያው እንደሚታወቀው ከእውነት ደግሞ ማምለጥ አይቻልም ማለት ነው። ክርስቶስ በምድር ላይ የመሰረተው ቤተክርስቲያን አንዲት ናት። እሷን ደግሞ ለማወቅ የግድ የቤተክርስቲያን ታሪክ ማወቅ ያስፈልጋል ማለት ነው። ክሊርሊ እንግዲህ እንደሚታወቀው እዚህ በፒክቸሩ ላይ ምን ያስቀምጬላችኋለሁ በግራፍ አድርጌ ዛሬ ለምሳሌ እንዲሆን የቅዱስ ቁርባን ትምህርትና የጥምቀት ትምህርት በጥንቷ ቤተክርስቲያን ጀምሮ ያለው እንዴት ነው እስካሁን ድረስ ያለው እና የፕሮቴስታንት እምነት ከጀመረ በኋላ እነዚህ ነገሮች ተቀይረዋል የሚለውን ለማሳየት ነው የመጣሁት። በአጭሩ ነው እነዚህ ሁለቶቹን ሴሌክት አደረኩ እንጂ እጅግ በጣም ብዙ የሚነሱ ቶፒኮች ነበሩ። ከሐዋርያዊ ክህነት ጀምሮ ሐዋርያዊ ትምህርት፣ ስለ ኮንፌሽን፣ ስለ ፕሪስትሁድ እያልን ብዙ ነገሮች ማንሳት እንችላለን። ግን ዛሬ መሰረታዊ የሆኑ የቅዱስ ቁርባን ትምህርትና የጥምቀት ትምህርት ከጥንቱ ቤተክርስቲያን ጀምሮ ያለው ነገር እስካሁን እንዴት ነው የሚለውና በፕሮቴስታንት እምነት ቤት ያለውስ እንዴት ነው የሚለውን ለማሳየት ነው። ሶ በአረንጓዴ ያሰመርኩት ምንድነው ከጥንቱ ጀምሮ እንግዲህ የቅዱስ ቁርባን የክርስቶስ እውነተኛ ስጋና ደሙ እንደሆነ ነበር ሲታመን የነበረው። ከክርስቶስ ጀምሮ የሐዋርያት ተከታዮች፣ የኤንሸንት ቸርች ፋዘርስ እያለ ጥንታዊ የቤተክርስቲያን አባቶች ጀምሮ እስካሁን እንግዲህ ቤተክርስቲያናችን ኦልሞስት ከ2000 ዓመት በላይ ሆኗታል። እንግዲህ ትምህርቱ ሳይቀየር የቅዱስ ቁርባን ትምህርት ሳይቀየር እውነተኛ የክርስቶስ ስጋና ደም ነው እያልን 2000 ዓመት በላይ ያስቆጥረናል ማለት ነው። ምንም ትምህርታችን ሳይቀየር ከጥንቷ ቤተክርስቲያን ማለት ነው። የክርስቶስ ስጋና ደምን መቀበል ለዘላለማዊ ሕይወት የሚጠቅም መሆኑን እናምናለን። ይህም ከጥንቱ ጀምሮ የነበረ ትምህርት ነው ማለት ነው። ጌታችንም ሲናገር ይህንኑ ነው ያለው። እውነት እውነት እላችኋለሁ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ የዘላለም ሕይወት የላችሁም ባለው መሰረት የክርስቶስ ስጋና ደምን እንቀበላለን ማለት ነው። ልክ እንደዚሁ የጥምቀት ትምህርትም ከጥንቱ ጀምሮ ያልተለወጠ ትምህርት ነው ያለን እኛ። ጥንቱም ለኃጢአት ስርየት ነው፣ አሁንም ለኃጢአት ስርየት ነው። ጥንቱንም የዘላለም ሕይወት እንድናገኝ ይረዳናል፣ አሁንም የዘላለም ሕይወት እንድናገኝ ይረዳናል ብለን ትምህርታችንን ሳንቀይር ነው ያለነው ማለት ነው። እስካሁን ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊገባ አይችልም ባለው መሰረት ጌታችን እሱን ትምህርታችንን ሳንቀይር ነው እስከ ዛሬ ድረስ ያለ ነው ማለት ነው። በሌላ ሳይድ ደግሞ በቀዩ ያሰመርኩት የፕሮቴስታንት እምነት ከጀመረ ጀምሮ ያለው ትምህርት ነው። የፕሮቴስታንት እምነት ከጀመረ በኋላ ማፑ ላይ አዩት፣ ታይም ላይኑ ላይ እንዳስቀመጥኩላችሁ በ16ኛ ክፍለ ዘመን ከተጀመረ በኋላ እነዚህ ትምህርቶች ብዙዎቹ የቅዱስ ቁርባን ትምህርትና የጥምቀት ትምህርት ለድህነት አይጠቅምም መባል የተጀመረው እዚህ ጋር ነው ማለት ነው። ከዛ በፊት ቅዱስ ቁርባንና ጥምቀት ለድህነት መሰረታዊ ነገር የግድ መደረግ ያለባቸው ነገሮች እንደሆኑ ነበር ቤተክርስቲያን ስታስተምር የቆየችው ማለት ነው። አንድ ሰው ለመዳን ወይም ደግሞ መንግስተ ሰማያትን ለመውረስ የሚፈልግ ሰው ካለ የግድ መጀመሪያ ማመን አለበት፣ ከዛ መጠመቅ አለበት፣ ከዛም ቅዱስ ቁርባንን መቀበል አለበት ማለት ነው። ይህ ነው ስቴፑ። ከነዚህ አንዱ ማጉደል አይቻልም ነበር ማለት ነው። ግን እነዚህ ነገሮች ምሳሌያዊ ናቸው፣ አያስፈልጉንም፣ ለድነታችን ምንም የሚጠቅሙን ነገር የለም መባል የተጀመረው ለመጀመሪያ ጊዜ እንግዲህ እዚህ በ16ኛ ክፍለ ዘመን ላይ ነው ማለት ነው። ከዛ በፊት አንድም ሰው እንዲህ ብሎ ያስተማረ ሰው የለም ማለት ነው። አንድም የቤተክርስቲያን አባት ቅዱስ ቁርባን እውነተኛ የክርስቶስ ስጋና ደም አይደለም ብሎ ያስተማረ የለም። ጥምቀትም ለድነታችን ምንም የሚጠቅመን ነገር የለም ብሎ ያስተማረ አንድም አባት የለም ማለት ነው። ሶ እዚህ ማፑ ላይ እንደምታዩት ፕሮቴስታንቲዝም እንግዲህ ግልጽ በሆነ መንገድ ከጥንቷ ቤተክርስቲያን ሙሉ በሙሉ ተለይቷል ማለት ነው። ሙሉ በሙሉ ቢያንስ ሂስቶሪካሊ፣ ዶግማቲካሊ፣ ካኖኒካሊ እና ደግሞ ሆሊ ትራዲሽን የምንለው እነዚህ አራቱን ነገሮች ሉዝ አድርጎ ነው የመጣው ማለት ነው። በታሪክ ከጥንቷ ቤተክርስቲያን ጋር ምንም ነገር የሚመሳሰል ነገር የለውም። ይህም እንግዲህ እኔ እዚህ ጋር ስለተናገርኩት ሳይሆን ገብታችሁ ማግኘት የምትችሉት ነገር ነው። የጥንቷን ቤተክርስቲያን ታሪክ አንብባችሁ ልክ 16ኛ ክፍለ ዘመን ላይ ስትመጡ አዳዲስ ነገሮች ስታዩ
የዛኔ ይገባችኋል ማለት ነው። ይህ እንግዲህ ለሚያየው ሰው ለሚያነብ ሰው ነው ሞር የሚገባው እንጂ መጽሐፍ ቅዱስ ቃሉ ይናገር በማለት ከሆነ እና አሪዮስም እንግዲህ እነ ንስጥሮስ ማለት ነው ቃሉ ይናገር እያሉ ከመጽሐፍ ቅዱስ ሳይት እያደረጉ ይጠቀሱ አሪዮስ ክርስቶስን ፍጡር ነው ይለው ነበር፣ ግን ክርስቲያን ነኝ የሚል ሰው ነበር። ንስጥሮስም ድንግል ማርያም ቴዎቶኮስ መባል የለባትም ወላዲት አምላክ መባል የለባትም እያለ ሲያስተምር ነበር። መጽሐፍ ቅዱስን እየተጠቀመ ማለት ነው። ሶ የሰዎች ኢንተርፕሪቴሽን ይሳሳታል፣ መጽሐፍ ቅዱስ አይሳሳትም። የሰዎች ኢንተርፕሪቴሽን ግን ይሳሳታል፣ አተረጓጎማቸው አተያያቸው ማለት ነው። ልክ 16ኛ ክፍለ ዘመን ላይ አዲስ ትምህርት ሲመጣ መንቃት ያስፈልጋል ማለት ነው። ቢያንስ ሂስቶሪካሊ ብያቸዋለሁ ከጥንቷ ቤተክርስቲያን ጋር ምንም የሚገናኝ ነገር የለም። ዶግማቲክ ደግሞ በዶግማ ራሱ ከጥንቷ ቤተክርስቲያን የተለየ ነው። አዳዲስ ትምህርቶች መጥተዋል፣ የነበሩ ትምህርቶች ተሰርዘዋል፣ አዳዲስ ትምህርቶች ደግሞ ገብተዋል ማለት ነው። ልክ ይሄ የፕሮቴስታንቲዝም ሲጀምር ሁሉም የራሱን ፕራይቬት ጀጅመንት የተጠቀመ መጽሐፍ ቅዱስን እንደ ፍላጎታቸው ነበር ሲተረጉሙት የነበረው። ከዛም ለተለያዩ ስኪዝሞች፣ ዲቪዥኖች ሊዳርጉ ችለዋል ማለት ነው። ልክ ይሄ እንግዲህ የሆነው በ16ኛ ክፍለ ዘመን ነው። ከዋናው ሆሊ ትራዲሽን ከሚባለው ወይም ቅዱስ ትውፊት ከሚባለው ሙሉ በሙሉ ተለይተዋል። ከሆሊ ትራዲሽን መለየታቸው የመጽሐፍ ቅዱስን አተረጓጎማቸው በጣም አድርጎ አፌክት አድርጎታል ማለት ነው። ለዛ ነው ይሄ ፕራይቬት ጀጅመንት፣ ፕራይቬት ኢንተርፕሪቴሽን የሚባሉ ነገሮች ከዛ በኋላ ነው የመጡት ማለት ነው። ካኖኒካሊ በቀኖናዊ ብዙ ነገሮች ብታዩ ከጥንቷ ቤተክርስቲያን ሙሉ በሙሉ ዲቬት አድርገዋል፣ ተለይተዋል ማለት ነው። እና የቤተክርስቲያን ታሪክ ማወቅ ቁልፉ ነው፣ የግድ የሚጠቅም ነገር ነው ማለት ነው። ሉክ ብዙዎቹ እንግዲህ ዓለም አቀፍ የቤተክርስቲያን ጉባኤያት የሚባሉ መከናወናቸውን ራሱ የሚረሱ ሰዎች፣ ይከናወኑ አይከናወኑ የማያውቁ ሰዎች ብዙ ናቸው። ቢያንስ የላችሁ ካውንስል ኦፍ ናይሲያ፣ ካውንስል ኦፍ ኮንስታንቲኖፕል እና ካውንስል ኦፍ ኤፌሰስ ሶስቱ እነዚህ የኒቂያ ጉባኤ፣ የቆስጥንጥንያ ጉባኤ እና የኤፌሶን ጉባኤ ራሱ መካሄዳቸውን አያውቁም ማለት ነው ብዙዎቹ። እንግዲህ ልክ እኛ እንግዲህ በኒቂያ ጉባኤ ላይ የጸሎተ ሃይማኖት የሚባል ትልቅ አዋጅ አውጀናል። እንግዲህ ይህ እንግዲህ መታወጁን ራሱ የማያውቁት ብዙዎች ናቸው ማለት ነው። በቆስጥንጥንያ ጉባኤም ልክ እንደዚሁ የቤተክርስቲያን ታሪክ ማወቅ አዳዲስ ትምህርት ሲመጣ እንግዲህ ከነሱ ለመጠበቅ ራሱ ይጠቅመናል ማለት ነው። ጥንት የነበሩ ሄሬሲዎችን እየቀሰቀሱ እያስነሱ አሁን የሚያመጡ ሰዎች አሉ። ኤንሸንት ሄሬሲዎችን ሪቫይቭ እያደረጉ የሚያመጡ ማለት ነው። አሁን ለምሳሌ የአሪዮስን ትምህርት ክርስቶስ ፍጡር ነው የሚለውን ትምህርት ፍጡር ብቻ ነው ማለት ነው። there was a time when the son was not ብሎ ያስተምር ነበር። ወልድ ያልነበረበት ጊዜ ነበር እያለ የሚያስተምር ሰው፣ ወልድ ከአብ እንግዲህ አሳንሶ የሚያዩ ሰዎች፣ ትሪኒቲ አሁን ስላሴ ትምህርት የለም ብሎ የሚያስተምሩ ሰዎች አሉ። አሁንም ስላሴ የሚባል የለም መጽሐፍ ቅዱስ ላይ ወርዱን ካላየን ስላሴ የሚል ነገር ካላየን አናምንም የሚሉ ሰዎች አሉ አይደለ? እነዚህ እንግዲህ የሰባሊዮስ ኤንሸንት እንግዲህ ድሮ የነበረ ሄሬቲክ ነው፣ የሱ ተከታዮች ናቸው ማለት ነው። አዲስ ትምህርት አይደለም ያመጡት፣ እናውቀዋለን፣ እዛ ጋር የነበረ ሰው ነው። የቤተክርስቲያን ታሪክ ማወቃችን ለዚህ ይጠቅመናል ማለት ነው። ሰባሊዮስ ያስተማረውን ትምህርት ይዘህ ስትመጣ ይሄማ የተወገዘ ነው እንላለን። አሪዮስ ያስተማረውን ክርስቶስ ፍጡር ነው በመለኮቱ ብለህ ስታመጣ ይሄማ አሪዮስ አስተምሮታል፣ አናቴም አድርገነዋል፣ አውግዘነዋል በኒቂያ ጉባኤ ብለን እንመልስላለን ማለት ነው። ልክ እንደዚህ ነው። ልክ ያንተም እምነት አዲስ ትምህርት ይዘህ ቅዱስ ቁርባን አያስፈልግም ለድነታችን ምንም የሚጠቅመን ነገር የለም ብለህ ስታስተምር፣ እኛ ደግሞ ምንድን የምንላቸው ይዛኔ ኧረ ከጥንቱ የነበረው እኮ እውነተኛ የክርስቶስ ስጋና ደም እንደሆነ ነው የሰማነው። መጽሐፍ ቅዱስም እንደዛ ነው የሚለው፣ ክርስቶስ አምላካችንም እንደዛ ነው የሚለው፣ ሐዋርያው ዮሐንስም ሲጽፈው እንደዛ ነው የሚለው፣ ጳውሎስም እንደዛ ነው የሚለው፣ እነ አትናቴዎስም እነ አግናጤዎስም እነ ቀሌምንጦስም እነ በርናባስም እነ ጀስቲን ማርቲርም እነ ሄሬኔዎስም እነ ፖሊካርፐስም እነ ኤፍሬምም እነ አፍራሃትም እነ ጎርጎሪዮስ ዘንዚናዙ እነ ጎርጎሪዮስ ዘኑሲስ እና ባስሊዮስም ዮሐንስ አፈወርቅም ቄርሎስም ያዕቆብ ዘስሩግም እነዚህን አባቶች ሁሉ እየጠቀስን እነዚህ ሁሉ አባቶቻችን እኮ ከጥንቱ አንድ አይነት ትምህርት ነው ሲያስተምሩ የነበሩት። ከክርስቶስ የተቀበሉትን አንድ አይነት ትምህርት ነው ሲያስተምሩ የነበሩት። አንተ የምታስተምረው አዲስ ትምህርት ነው፣ ሰው የመሰረተውን ትምህርት ነው የምታስተምረው ብለን እንሞግተዋለን ማለት ነው። ልክ እንደዚሁ ጥምቀት አያድንም የሚሉም ደግሞ አሉ። ጥምቀት አያድነንም፣ ጥምቀት ለኃጢአታችን ስርየት አይሆንም፣ ጥምቀት በውሃ አይደለም፣ ሊትራሊ ይሄ ውሃ በዚህ አይደለም ብለው የሚያስተምሩ ሰዎች አሉ። እንዲህ ሲሉን ደግሞ ከጥንቱ የነበረውን እየጠቀስን እንግዲህ ከብዙ መጽሐፎች አሉ፣ ብዙ ዶክመንቶች አሉ። ከዲዳኬ የሚባል መጽሐፍ እንግዲህ ብዙ ሰዎች የምታውቁ ከሆነ አላውቅም። ዲዳኬን እየጠቀስን እነ ሄሬኔዎስን እየጠቀስን እነ ፖሊካርፐስን እየጠቀስን እነ በርናባስን እየጠቀስን እነ አግናጢዮስን እየጠቀስን እነ ዮሐንስ ወንጌላዊን እየጠቀስን እነ ጀስቲን ማርቲር ቅድመን ብየዋለሁ። እነዚህን ሁሉ አባቶች እየጠቀስን ከጥንቱ የነበረው ትምህርት
ይህ አይደለም። እውነተኛ ትምህርት እንግዲህ ጥምቀት ያድነናል፣ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊገባ አይችልም ብለን እንመልስለታለን ማለት ነው። ይህን እንግዲህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ የሚገኘውን ይህ ቃል ሁሉም አባቶች ስለ ጥምቀት ነው ብለው ነው ያስተማሩን። ልክ በ16ኛ ክፍለ ዘመን ላይ አንድ ሰው ደግሞ ተነስቶ ይሄ ነገር ስለ ጥምቀት አይደለም ስለ ውሃ አይደለም ብሎ የሚያስተምር ከሆነ ያ ሰውዬ የራሱን ኢንተርፕሪቴሽን እየተከተለ እንደሆነ እናውቃለን። አዲስ ትምህርት ለመመስረት እንደፈለገም እናውቃለን። አዲስ ትምህርትም እንደሆነ እናውቃለን። ሄሬሲም እንደሆነ እናውቃለን ማለት ነው። ሶ የፕሮቴስታንቲዝም እንግዲህ ቢያንስ በእነዚህ ነገሮች ከጥንቷ ቤተክርስቲያን ተለይቷል። በዶግማ፣ በቀኖና፣ በሆሊ ትራዲሽን ወይም ቅዱስ ትውፊት የመጽሐፍ ቅዱስ አተረጓጎም እንግዲህ በቅዱስ ትውፊት ውስጥ ነው እና ደግሞ በሂስትሪ በእነዚህ በአራቱ ነገሮች አትሊስት ተለይቷል ማለት ነው። የቤተክርስቲያን ታሪክ ማወቅ እንግዲህ ትክክለኛዋ የጌታ ቤተክርስቲያን የቷ እንደሆነች እንድናውቅ ይረዳናል ማለት ነው። እቺን ቤተክርስቲያን ካወቅን ደግሞ የዘላለም ህይወታችንን እንዴት እንደምናገኝ ትነግረናለች። የዘላለም ህይወታችንን የምናገኘው በዚች ቤተክርስቲያን ውስጥ ብቻ ነው ማለት ነው። ሶ የቤተክርስቲያን ታሪክ አንብቡ ማለት ነው። ቅዱስ አትናቴዎስ ዘእስክንድርያ እንደዚህ ይላል፣ ኦርቶዶክስ ማለት ክርስቶስ ያስተማረው ሐዋርያት የሰበኩት እንዲሁም አባቶች የጠበቁት ማለት ነው ይላል። ሶ አትናቴዎስ እንግዲህ አንድ ነገር እዚህ ጋር ትዝ ብሎኝ ነው እና አሪዮስ በነበሩበት ጊዜ የነበሩ ናቸው። አሪዮስ ወልድ ፍጡር በመለኮቱ ብለው ሲያስተምር አትናቴዎስ አንደኛ መመጎቻቸው ከመጽሐፍ ቅዱስ በተጨማሪ ማለት ነው ካንተ በፊት እንዲህ ብሎ ያስተማረ ማን ነው ይሉት ነበር። አትናቴዎስም አሌክሳንደርም ማለት ነው ካንተ በፊት እንዳንተ ያስተማረ ማን ነው ይሉት ነበር። ከሱ በፊት እንደዚህ የሚባል ትምህርት ስላልነበረ ማለት ነው። የቤተክርስቲያን ታሪክ ለእንደዚህ አይነት ነገር ይጠቅማል ማለት ነው። መጽሐፍ ቅዱስን እንግዲህ የወሰነችው ቤተክርስቲያን ነች። መጽሐፍ ቅዱስ ውስጥ የሚገቡ መጽሐፎች እነዚህ ናቸው ብላ የሰጠችን ቤተክርስቲያን ነች ማለት ነው። ይህ እንግዲህ ፕሮቴስታንቲዝም ሳይነሳ ቢያንስ ከሺህ ዓመታት በፊት ቤተክርስቲያን ወስና ደንግጋ ያስቀመጠችው ነች ማለት ነው። ሶ እኛ ይህን ስንል መጽሐፍ ቅዱስ ልክ 16ኛ ክፍለ ዘመን ላይ የመጣ የሚመስላቸውም አሉ። ቤተክርስቲያን ሲባልም 16ኛ ክፍለ ዘመን እነ ማርቲን ሉተር እና ሌሎችም ሪፎርመሮች ያመጡት የሚመስሉ ሰው አለ which is በጣም ትልቅ ችግር ማለት ነው። ሶ እኛ እንግዲህ መጽሐፍ ቅዱስን ራሱ ካናናይዝ አድርገን እነዚህ መጽሐፎች ናቸው መጽሐፍ ቅዱስ ውስጥ መግባት ያለባቸው ተብለው ተወስነው በቤተ ክርስቲያናችን ማለት ነው ወስነን ከጨረስን በኋላ ነው እነዚህ ከሺህ ዓመታት በኋላ የሚመጡት እነዚህ ፕሮቴስታንቲዝም የሚባለው ማለት ነው። ከዛ በፊት እንግዲህ የለም። መጽሐፍ ቅዱስንም የደነገግነው እኛ ነን። የኛ ቤተ ክርስቲያን እንግዲህ መጽሐፍ ቅዱስን ካናናይዝ አድርገን ከጨረስን በኋላ ከ1100 ወይም ከ1200 ዓመታት በኋላ መጥተው እኛ በደነገግነው መጽሐፍ ቅዱስ እሱ ነው የተጠቀሙ። ጥምቀት አያድነንም፣ ቅዱስ ቁርባን አያድነንም እና ብዙ አዳዲስ ትምህርቶች ያመጡት እንደዚህ ነው ማለት ነው። ሶ ሉክ ባክ አሁንም ወደ ኋላ ተመለሱና ያንቺኛውን ታይም ለፋት ከ16ኛ ክፍለ ዘመን ክሮስ አድርጉና ወደ ጥንቷ ተመልከቱ። ብዙ ነገሮች ታገኛላችሁ ማለት ነው። ሶ የዛሬ ቪዲዮ የነበረ ቪዲዮውን ካያችሁት በኋላ ሼር እና ሪፖስት ማድረጋችሁን አትርሱ። ሰላሙ ነው።